የምታወሩ አክስቴ? ሁሉንም ነገር ካሌብ ነው። ምኑን ነው? ሁለታችሁ ተማክራችሁ ያደረጋችሁትን ነገር። እሱን እኮ አልካድኩም። ሁሉም ነገር መስመር አስይዤ ከጨረስኩ በኋላ ለአንቺ አሳውቅሻለሁ ብዬ ነበር። እንዴት ንብረቱን በእጃችን እንደምናስገባው ነው። እሺ እንደዛ ከሆነ ሁሉንም ነገር ማወቅ አለብኝ ከዚህ በኋላ። ያው አላማችን አንድ አይደል? እያንዳንዱ እርምጃችንን መማከር መቻል አለብን። ችግር የለውም። ሁሉንም ነገር እነግርሻለሁ። በምንም መንገድ እንድጠረጥሪኝ አልፈልግም። እሺ በቃ አክስቴ፣ አሁን የወደ ውስጥ ልግባና ሄለንን ላዋራት። ላፕቶፑ ስለጠፋ በጣም ከፍቷታል። ምናልባት ልጅህና የልጅህ ሚስት መቅዲ ናፍቀው ሄደ ከሆነ ብዬ ነው። አንቺ ሴትዮ ምንድን ነው ቆይ አላማሽ? እኔን ከትዳሬ ማበጣበጥ ነው እንዴ? አይደለም። ሴት ልጅ ስትጎዳ ማየት እንድትዋሽኝ አልፈልግም። ለምንድን ነው ይህን የሚያክል ነገር እስከ ዛሬ የደበቅሽኝ? ይኸውልሽ፣ ለምንድን ነው ይህን የሚያክል ነገር ከኔ የደበቅሽኝ? ቅዱስና ሄለን አሁን ላይ ተጣልተዋል። የጥላቸው ምክንያት አሁንም ቢሆን በካሌብ ጉዳይ ነው የተጣሉት። የካሌብ የቀረጸው ቪዲዮ አሁን ላይ ቅዱስ ሁሉም ነገር አውቀዋልና ለእስካሁን ጊዜ እያስፈራራት ቆይቶና በዚህ ጉዳይ ላይ መስኪ መጠቀምበታለሁ ብላ ከፋሲካ ጋርም ከተነጋገሩ በኋላ ፋሲካም መስኪ ወደ ጎን በማዞርና ከካሌብና ከፋሲካ አንድ ላይ ሁለታቸውም ለማሸነፍ ነበረ የተመካከሩት። አሁን ላይ የሄለንንም ጭንቀት ካየችው በኋላ ሳምሪ ሁሉንም ነገር ለቅዱሴ ከነገረችው ጊዜ ጀምሮ ቅዱስ በጭንቅላቱ በጣም ጭንቀት ውስጥ ገብቷል። ፋሲካ ከካሌብ ጋር ካየቻቸው በኋላ ሳምሪም ይሄ ነገር ሄዳ ለሄለን ትነግራታለች በማለት ለሄለን ለመስኪ ምንድን ነው ያልሻት በማለት አሁን ላይ በጣም እሷንም ለመጉዳት ተነስታ ነበረ ፋሲካ። እኔ ምንም ነገር አላልኳትም፣ ለመስኪ ምንም ነገር የነገርኳት ነገር የለም ብትልም ሳምሪ ግን ደግሞ አሁን ላይ ፋሲካ ሳምሪንም አላምንሽም፣ ታዲያ ካንቺ ውጪ ማን ወሬ ሊያቀብላት ይችላል ለመስኪ በማለት ነበረ አንቃት የነበረችው። በዚህን ጊዜ መስኪ ፊት ለፊት በመምጣትና እሱ አይደለም ሳምሪ አይደለም የነገረችኝ እራሱ ካሌብ ነው የነገረኝ በማለት ነበረ አክስቷንም ፋሲካ ለሳምሪ እንድትተዋት ያደረገችው። ሳምሪ አሁን ላይ አድናታለች መስኪ። ምክንያቱም መስኪ በጣም ራስ ወዳድ ከመሆኗ በላይ ለራሷን ብላ አልነበረም ለሳምሪን ብላ አልነበረም እና ያንን ትክክለኛ የሳምሪ ይሄ እሷ አላደረገችውም ያለችው አሁን ላይ የመስኪ አክስት ማለት ነው ሁሉንም ነገር በራሷ መንገድ መስኪንም በእጇ አስገብታ እንደፈለገችው እያደረገቻት ትገኛለች። ይሄ ነገር ስታደርጊ አንቺ እኔን ለምን አላማከርሽኝም ብላ ነበረ የመስኪ አክስት አሁን ላይ ፋሲካ ከመስኪም ደብቃ ከካሌብ ጋር ለመመሳጠር ከሞከረች በኋላ ካሌብም አሁን ላይ ቅዱስ እውነቱ ከደረሰበት በኋላ ነው ለመስኪም የነገራት ካሌብ። ይህንን ነገር እንዴት ሊሆን ይችላል? ካሁን በኋላ ምንም ነገር አማራጭ የለኝም ብሎ ነው ካሌብም ለመስኪ የነገራት። አሁን ላይ ፋሲካም ፈጠን ብላ ወደ ሳምሪ የመጣችው ይሄ ነገር እውነቱ ወጣ፣ በቃ እሷ ናት ይሄ ሁሉ ያወጣችው ብላ ነው ያሰበችው። ካሌብ አሁን ላይ ተስፋ ቆርጧል። በቃ መሳሪያችን ተወስዶብናልና ካሌብም አሁን እውነቱ አውቋል። ካሁን በኋላ ሄለንም ምንም ሊላት አይችልምና ሄለንም የማግኛ መንገዴ ተዘግቶብኛል ብሎ ነው ተስፋ የቆረጠው። ግን ደግሞ የሄለን አክስት ፋሲካ አሁን ላይ ሌላ የሆነ ነገር የቅዱሴ የውስጥ ያልታወቀ መረጃ እንዳላት ነው ለካሌብ መነገረችው። ካሌብ ግን ይሄንን ነገር ለማወቅ ብዙም አልፈለገም ነበረ። ይበልጥ ግን ተስፋ መቁረጥ የሚባል ነገር የለም ብለዋለች ፋሲካ። አሁን ላይ ቅዱስና ሄለንም ለመለያየት አንደኛው መሳሪያቸው ሲነጠቁ ሌላኛው መሳሪያ ላይ ለመጫወት እየሞከሩ ነው። በተለይ ፋሲካ ይበልጥ ቅዱስንም በማጃጃልና ይበልጥ ከሱ ጋር ታይቻለሁ በማለት የሁለቱን ትዳር ለመበጥበጥ እየሞከረች ነው። ቅዱስ አሁን ላይ በጣም ፈተና ውስጥ ገብቷል። በአንደኛው በኩል ፋሲካ፣ በሌላኛው በኩል ደግሞ መስኪ በጣም እየፈተኑት ይገኛሉ ማለት ነው። ሄለን ይሄ ሁሉ ጉዳን ያላወቀችው ሄለን አሁን ላይ በጣም እሷ ራሱ ጥፋት እያደረገች ትገኛለች። ምክንያቱም ቅዱስ ይህንን ነገር ለሷ ብሎ ችሎት የደበቀችው ነገር እንድትነግረው ካወቀም በኋላ ጠይቋት ነበርና
ምንም የደበቅኩት ነገር የለም ብለዋለች። በዚህን ሰዓት ግን ይህንን ነገር ከኔ መደበቅሽ በጣም ነገሩ ሳይሆን ድብቅነትሽ በጣም አሳስቦኛል ነው ያላት። ቅዱስ ሳምሪ ላይ ጨክኖባታል። ነገሩ እንድትማር ስለፈለገ ማለት ነው። አሁን ላይ ቅዱስ ሳምሪ የደበቅሽኝ ነገር ካለ ንገሪኝ ብሏታል ብዙ ጊዜ። ከሰማ በኋላ ከሷ አፍ ብሰማ ይሻለኛል ብሎ ነው አሁን ላይ ሳምሪ በነገረችው ጊዜ በእርጋታ ለካሌብም ይበልጥ ሄለንም እንዳይጎዳት ያደረገው። አሁን ላይ ሄለን ይህንን ነገር እንዴት እናገረዋለሁ ብላ ፈርታለች። ሀሳብ ውስጥ ባለች ጊዜ ነው ወደ እሷ ክፍል የገባው። ግን ደግሞ ቅዱስ ወደ ሄለን አክስት ከመሄዱ በፊት የሄለን አክስት አሁን ላይ በጣም ራስ ወዳድነቷ በጣም ክፋቷ ከባድ ነውና የሄለን አክስት ፍላጎቷ ሁሉ ሄለንም መስኪም ከሷ ህይወት ማስወጣት ነው። ከሷ አጠገብ በጣም ማረቅ ነው የምትፈልገው። ግን መስኪ አሁንም ብዙ ነቅታባት ነበረ። ይበልጥ ግን መስኪ አሁን ላይ በአክስቷ እየተሸነፈች ትገኛለች። ምክንያቱም አሁን ላይ ፋሲካ አላማዎቿን ለማሳካት በጣም ጥሩ አክስት እንደሆነች እያስመሰለችባቸው ነው። ሳምሪ ከምንም በላይ ለሄለን በጣም ምርጥ ቅርብም ጓደኛም እንዲሁም እንደ እህት ናት እየሆነቻት ያለችው። ግን ደግሞ አሁን ላይ ሳምሪ በጣም የምትጨነቅላት ከቤተሰቦቿ በላይ ናት። ከዛም በፊት ደጋግማ ሳምሪ ሄለን እንድትነቃ ነግራታለች። እንድትነቃ ለመናገር ሞክራ ነበረ። አክስትሽ እንደዚህ ለማለት ብዙ ጊዜ ሞክራለች። ግን ደግሞ ሄለን የመስማት ፍላጎት አልነበራትም። ግን ደግሞ አሁንም ቢሆን ቅዱስንም በጣም መጥፎ ንግግሮችን ለመናገር ደፍራለች። የሄለን አክስት ፋሲካ ይህኔ ቅዱስ ቤት አለመኖሩ ይበልጥ ልጁ ጋርና ሚስቱ ጋር ወይም መቅዲ ጋር ሄደህ ነው ብያለው ብለው ይበልጥ እንዲናደድ አድርገዋለች እና ሴቶች ሲጎዱ እንደማትፈልግና ይበልጥ ደግሞ ለሄለን በጣም ቅርብና እንደምትፈልገው ህይወቷ እንዲቃናላት እንደምትፈልግ ነው ስታስመስል ለቅዱስ የነገረችው። አሁን ላይ ቅዱስን በጣም ተፈታትነዋለች ፋሲካ። ይህ ነገር ግን ቅዱስ አመጣጡ ወደ ሄለንም የሄደበት ጊዜ ሁሉም ነገር ከሷ አፍ መስማት ፈልጎ ነበረ። ሄለንም እንዳየነው ሁኔታዋ በጣም ትካዜ ውስጥ ገብታለች። መቼ ከመቼ ቅዱስ ይህንን ቪዲዮ አየብኝ የሚለውንም ሀሳብ በጣም አሳስቧታልና ግን ደግሞ ቅዱስ አሁንም ቢሆን ሄጅ ያናገርኩት ብሏት በሚናገራት ሰዓት በጣም ደንግጣለች። ሌላ ሀሳብ ውስጥ ስለነበረች እና በዚህን ጊዜ ማንን ነው ልታናግረው የቻልከው ስትለው ነበረው ካሌብን ነበረ። በጣም በንዴት ሆና ነበር። እንዴት ካሌብን ታዋራዋለህ? እሱ እኮ እኔ እናንተ ለመለያየት ብዙ ነገር ነው የሚያደርገው ብለዋለች። አሁን ላይ እውነቱን አውቆ በሷ አፍ መስማት ፈልጎ ነበረ ቅዱስ። ግን ደግሞ ሄለን በሄለንም ብዙ ፍርድ ባይኖርባትም ግን ሄለን ግልጽ እንድትሆንለት ጠይቋት ነበረ። ቅዱስ አቀራረቡ እንዳልዋሸችው ከነገረችው በኋላ ሁሉም ነገር እንዳወቀ ነው የሰማው የነገራትና በዚህን ጊዜ በጣም ቅዱስ ስሜታዊ ሆኖና ሄለን ግን በጣም ለቅዱስ እንዲረጋጋ አድርጋው ነበርና በዚህን ሰዓት አክስት ተብዬው ፋሲካ ጆሮ ጠቢ ሆና ነበርና ጆሮዋን በሩ አጠገብ ተክላ ነበረ ስታዳምጥ የቆየችው። በዚህን ጊዜ ግን አሁንም ቢሆን ቅዱስ ሄለንም እንድትወጣ ነበረ ብቻውን መሆን እንደሚፈልግ ነግሯታል ማለት ነው። ቅዱስ በጣም ጭንቀት ውስጥ ገብቷል። አሁን ላይ ይበልጥ ፋሲካ ያስፈራራችው ነገር ልጅና ሚስት ነበረው የከዳት ያለችውንም መቼ ከመቼ ለሄለንም ትነግራታለች ብሎ ጨንቆታል። የፋሲካ አሁን ላይ ፍላጎቷ አንደኛው በሩ ተዘግቶባታል። በዛ ቪዲዮ ለማስፈራራት ነበረ ፈለገችው። ግን ደግሞ ቪዲዮውን አልሆነላትምና አሁን ላይ ይሄ ነገር ቅዱስ ላይ መጥታለች ማለት ነው። ሄለን አሁንም ቢሆን እንድትነቃ ባልሽ ጥሩ ቅዱስም ጥሩ አይደለም ብላ ለመናገር ሞክራለች ማለት ነው። ግን ደግሞ ይሄንን ቅዱስ
ይሄ አይደለም ምትኝ እኔ አምነዋለሁ ብትላትም አክስቷ ግን አንቺ ምናልባት በቃ ዝምታ ይሻላል እያለች ይበልጥ ገፋፍታ እንድትጠይቃት ነው እያደረገች ያለችው። አሁን ላይ ሳምሪ ጋር በመሄድ ሌላም ምስጢር ለመናገር ነበረ ሄለን ያሰበችው። ሄለን ግን በዚህ ሰዓት ስታዋራት ካሌብ ሁሉም ነገር እንዳወቀ ከነገረቻት በኋላ በጣም ሳምሪ እሷ እንደነገረችው በጣም ደንግጣለች እና በዚህ ሰዓት እኔ ነኝ ማንም ሰው አልነገረውም ብላ ስትላት በጣም ሳምሪ ላይ ጮሃበታለች። ሄለንም እንድትነቃ ይበልጥ ደግሞ የዚህ ተባባሪ አክስቷ እንደሆነች ለመናገር ሳምሪ በጣም ጥራ ነበረ። ሄለን ግን ምንም ጆሮ ልትሰማት አልቻለችም። የሮዛ አሁን ላይ ይቅርታ አሁን ላይ የሄለን ምንም እንኳን የሳምሪ አለማዳመጧ የራሷ ህይወት አደጋ ላይ ነው እየጣለው ያለው። ምክንያቱም ሄለን ትንሽ እንኳን ሳምሪ ብትሰማት ከአክስቶቿ ክፋት ትርቅ ነበረ። በተለይ አክስታዊ ፋሲካ መስኪንም ሄለንም ለመጣል ነው ፍላጎቷ። ይበልጥ ደግሞ ቅዱስና ሄለንን ለማለያየት አንድ ብላ ቆርጣ ተነስታለች። መስኪንም ጅል እንደሆነችና ይሄ ነገር ሁሉም ለኛ ብዬ ነው ማስተካክለው በማለት ነው እያታለለቻት ያለችው። ግን ደግሞ አክስቴ ጥሩ ሰው ናት በማለት የምታስባት ሄለን አሁን ላይ በእጇ ለማስገባት ነው እየጣረች ያለችው።